ፍቅሬን በላ፣ እምነቴን በላ። በስሜቴ ላይ ተጫወት። አይንህን ማየት አልፈልግም። ሄደ ላይ ከዚህ የፀጉር ፋንታ ቀይሬ ለናሙናው ብሰጠው ልጅነቴ የተረጋገጠው ማለት ነው አይደለ? ከሷ ጋር በመጣላቴ ምክንያት በጣም አስፈላጊ ነገር ነው። ቆይ ምን ያስቃል? የምርመራ ውጤቱን በአይነህ አይተኸዋል አይደል እንዴ? ያ ማለት ደግሞ እኔ ሰላም ልጅ ነኝ። አሁን ለመቀበል ይከብዳል፣ ግን ደግሞ ሰላም እውነተኛ ናቴ ናት። ግን ልንገርህ ባይሉ እውነተኛ ናቴ ስለሆነች አዝኜላት እቅዳችንን ምተው ከመሰለህ በጣም ተሳስተሃል። እንደውም እናቴ መሆኗን ሳውቅ ገድያት ሀብታም መውረስ ነው የምፈልገው። ዶክተር ማታለሽዋል አይደል? እኔ በጭራሽ አላታለልኩትም። ተይ ብለኝ በቃላቶችሽ አትኩጂኝ እባክሽ። ከልቤ እኮ ነው ትዬ፣ በጣም ነው የማመሰግነው። የብሌን ፈተና ብዛቱ ቃል ተንኮልና ክፋቷን ዘርግታ መርዝ ምላሷን እየተፋች እጅግ አደገኛ ሆናለች። በኃይሉ እስከሚገርመው ድረስ ወይዘሮ ሰላም ልቧ እስከሚሰበር ድረስ በቀላሉ እየተበቀለቻቸው ነው። ውጤቱን ማን ቀየረው? ውጤቱንስ እንዴት ቀየረው የሚለው እንቆቅልሽ ሆኖባቸዋል። እሷ ግን በቀላሉ መንገድ ውጤቱን ቀይረዋለች። በነገራችን ላይ ስንቶቻችሁ ናችሁ እንደ የገመታችሁት? ቃል በእርግጠኝነት ልጅሽ ሁኜ ስገኝ የዛን ቀን እዚህ ቤት አታገኝኝም እያለች ሰላምን እንደዛ አጓጉል ነገሮችን ስትናገር አይታችሁ ከሆነ ይቺ ልጅ የሆነ የተተማመነችበት ነገርም አለ ብላችሁ ስንቶቻችሁ ናቸው የገመታችሁት? ምክንያቱም ቃል ኦልሬዲ ልጅ እንዳልሆነች ጠንቅቃ ታውቃለች። ግን ውጤቱ እኔ ልጅ እንደሆንኩ ሆኖ ሲመጣ የዛን ቀን እኔን አታገኝም እያለች ስትመጻደቅ አይተናታልና አሁን ውጤቱ ኦልሬዲ ልጅ ናት የሚለው ማረጋገጫ መጥተዋል። ሁሉም ግን እንቆቅልሽ የሆነባቸው ውጤቱ እንዴት ተቀየረ፣ ማን ቀየረው፣ እንዴት እሱ ነው፣ ሁላችንም ተፋጠን ነበር የሚለውን ነው። ግን የሰከንድ ስህተት ውጤቱን ቀይሮታል። ቃል ቀድማ ያዘጋጀችውን ፀጉር ዶክተሩ ብሌን ላይ ሲያፈጥ እንዴትም ብላ ቀይረዋለች። ይህንን ማን ያምናል? ይህንን ማንም ሊገምት አይችልም። ዶክተሩና ሳሚም ውሸታም ስለተባሉ ወይም ዶክተሩ በትክክል ወስጄ ያስመረመርኩት ፀጉር የእሷ ሊሆን አይችልም ብሎ ስለጠረጠረ ነው። ሳሚ ደግሞ ብሌን ውሸታም ነህ፣ እናት ሰላም ናት ብለህ ዋሸኸኝ፣ የቅዠት ዓለም ሰጠህ ቀማኸኝ፣ ህልሜን አጨለምከው ስላለችው እውነቱን ለማረጋገጥ ግዴታ ጠዋት ማታ ለፍቶ እውነቱን ማረጋገጥ ይፈልጋል። አቶ ኃይሉ በፍጹም አንቺ የእሷ ልጅ አይደለሽም እንዳልሆንሽ ደግሞ ጠንቅቄ ያውቃለሁ፣ ግን እንዴት ዶክተሩን አማለሽው ነው ወይ እያለም እያስጨነቃን ነው። ቃል አሁን ሁሉንም ጌም በእጁ አስገብታለች። የሁሉንም ጨዋታ ቁልፍ እጇ ላይ አድርጋለች። በዚህ በኩል በኃይሉ ልትበቀለው የምትፈልገው የሰላም ትክክለኛ ልጅ እስከሆንኩ ድረስ ልትጎዳኝ አትችልም። በድጋሚም ሰላም ምርመራ ብላ አታነሳም፣ ምክንያቱም በድጋሚ ልታጣኝ እንደማትፈልግ ስለምታውቅ። ስለዚህ ማንም አይጠራጠረኝም ብላለች። በኃይሉ ግን አልተዋጠለትም፣ እንዲዋጥለትም አይፈልግም። ግን ቁማር እንደተጫወተችና በሆነ ሲስተም ውጤቱ እንደቀየረችው ገብቶታል። ወይዘሮ ሰላም ቃል ብሌን ላይ የምታደርሰው ግፍና መከራ እጅግ 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 እያበሳጫትና እያናደዳት ነው። ገና ለገና ሄድብሻለሁ የሚለውን ቃል እየሰማች ብሌን ላይ የምታደርገው የግፍ ናዳ ከአቅሟ በላይ ሆኖባታል። ቃል ሳታያትን ተደብቃ ብሌንን ስታጽናናና ከቻልሽ ከዚህ ቤት ውጭ ስትላትም ሰምተናል። ብሌን ደግሞ በትክክል ቃል የሰላም ልጅ እንዳልሆነችና በሆነ ስህተት ውጤቱ እንደለወጡት ገብቷታል። እውነትም ይሁን ውሸት ቃል የሰላም ልጅ እንዳልሆነች ታውቃለች። በጆሮዋ የሰማችው በዓይኗ ያየችው ነው። ለበቀልና ለልክ እዚህ ቤት እንደመጡ ጠንቅቃ ታውቃለች። ግን ውጤቱ እንዴት አረጋገጠላት የሚለው ነው እንቆቅልሽ ሆነባት። ብሌን በየቀኑ ህመምና ስቃይ ሆኖባታል። ግን ንዴቷ እስከሚበርድላትና በዳግምና በእናቴ ላይ በሰላም ላይ የተናደደችው ንዴት እኔ ላይ ነው እየተበቀለች ያለችው። ይህ የእኔ ስራ ሳይሆን ያንቺ የልክ የበቀል ስራ ነው። በስራ ላይ ስራ የሚደረገው እስከሚያልፍ ያለፋል ነው። ቃል ምንም አልልሽም ብላ የምታዛትን እየሰራች ነው። ወይዘሮ ሰላምን ይህ ጉዳይ ስህተት ነው ማለት ብትፈልግም ለቃል ስትል ዝምታዋን መርጣለች። የዚህ መጨረሻ አስቡት። ከህመም ላይ ህመም የሚሆነው ሰላም ብሌን ልጇ እንደሆነ ስታውቅ
ቃል እንዴት ጢባጢቤ እየተጫወተችባት እንደሆነ የበቀልን ጥግ እያሳየቻት እንደሆነ ስታውቅ አስቡት፣ እንዴ ልብ ይሰብራል። ወይዘሮ ሰላም በነገራችን ላይ በፍጹም ይቺ ልጅ እልክና ክፋትና ተንኮል ኑሮባት ነው እንጂ በቀል እንዴት ያረጋትም። ኦልሬዲ የእኔ ልጅ አይደለችም። ስለዚህ ለዛ ነው እንዲህ ሳትራራልኝ ሁልጊዜ ህመም እንዲሰማኝ የምታረገኝ ብላ በድብቅ ምርመራው ልትስማማ ትችላለች ከዶክተሩ ጋር። ነገሮችን ሰላም ችግሯ ከነቃች በኋላ ቶሎ አትታለልም እንላለን፣ ግን ደግሞ ከተታለለች በኋላ ቶሎ አትነቃም። አሁን ሰላም ኦልሬዲ ቃል እሄድብሻለሁ የሚለውን ቃል እያሰበች ልጄ ትሄድብኛለች፣ ብቻዬን እቀራለሁ፣ ልጄ ትጠፋብኛለች እያለች የምትለውን ዝም እያለቻት ነው። ግን ማር ሲበዛም ይመራል። ከሄድሽ ሂጂ ብላ እንኳን ሰላም በሀሳብ ተውጣ እንደዛ ስትናገራት ቃል እንዴት ድንግጥ ብላ እንደነበር አይተናል። እሷን ሁለቱንም በቀልና ልክ እያስወጣቻቸው ነው። ዳግም በተለይ ወደዛ ቤት ተመልሶ ከመጣ የቃልን ግፍና መከራ ብሌን ላይ የምታደርሰውን ሲያይ መቋቋም አይችልም። በጣም ያሳዝናል። በጣም ልብ ይሰብራል። ቃል የውርደቷ ቀን እስከሚመጣ አሁን እየፈነጨችባቸው ነው። በኃይሉ በግድ ትተፊያታለሽ፣ ውጤቱ እንዴት እንደቀየርሻት ብሎታል። የዚህ መጨረሻ ምን ይሆን? እንቆቅልሹን ማን ነው የሚፈታው? ሀቁን ማን ነው የሚያጋልጠው? አንቺ ከኛ በላይ ስማርት ሆነሽ ቁማር ተጫወትሽብን፣ አንቺ ከኛ በላይ ፋስት ሆነሽ እንደዚህ ያለ ጌም ያስሽብን በማለት በፍጹም አይተኙላትም። ብሌን ግን ኦልሬዲ እውነቱን እያወቀች ልቧ እየነገረ ሰላም እናቷ እንደሆነች እያወቀች ራሱ ወረቀቱ እንደዛ ስላረጋገጠላት ራሱ ምንም ልታረግ አልቻለችም። ዝም ብላ ጊዜ ይፈተዋል ብላለች። ሳሚና ዶክተሩ ግን እውነታን ማረጋገጥ፣ ሀቁን ማፈንዳት፣ ብሌንን ላስለቅሷት እንባቸውን መልሰው የሚያስለቅሱበትን መንገድ እየፈለጉ ነው። እስካሁንም የታገሱት። ዳግምስ ወዴት ሂዶ ነው? ዳግምም ወይዘሮ ገነት ክንፏን የተመታች እርግብ መስላለች። ለመፍትሄ የሰራችው ተንኮል ሁለቱንም ልጆቿን አሳጥቷታል። እጅግ የሚያሳዝነው ነገር እናቴ ሁለቴ ካድሽኝ፣ በብሌን ፊት ሁለቴ አንገት አስደፋሽኝ። አንድ ጊዜ ከቃል ጋር ሳልተኛ ተኝታ ያስመሰልሽው፣ ሁለተኛ ደግሞ እውነት ይዤ አንቺ ደግሞ እማቀው ጉዳይ ስትይ ብሌን ውሸታምና ቀጣፊ፣ እኔ ዋሽተሽ አስታርቂኝ ያልኩሽ አስመሰልሽ። እማዬ እውነት አንቺ የኔ እናት ነሽ? ለእኔ ታስብልኛለሽ? ልቤን ሰብረሽ ልጄ ብለሽ ታቅፍኝ አይከብድሽም? በማለት ዳግም ከቤት ጠፍቷል። ወይዘሮ ገነትም ደም እያለቀሰች ነው። ለልጆቼ መፍትሄ አመጣው ብዬ ሁለቱንም አጣኋቸው፣ አሁን ምን ይበቃኛል እያለች ደም እያለቀሰች ነው። ቃል ዳግም ይመለስ እንጂ ወደዚህ ቤት ዳግምንም በእጅ አስገባዋለሁ ብላለች። ዳግም ግን ብሌን ላይ የምታደርሰው ግፍና መከራ እያየ ብሌን ይቅርታውን እንኳን ባትቀበለው እሱ ግን የሚደርስባትን ጉዳት በቀላሉ አምኖ ይቀበላል ብዬ አላስብም።